አይሰማም? አሁንስ? እስቲ አውሪ እስቲ። አሁን ይሰማል? አሁን ይሰማል። እሺ ቀጥይ። ኦኬ። ለእህቴ ምክር እንድትሰጥልኝ ፈልጌ ነው። ማለት በእህቴ ምክንያት ነው እዚህ የመጣሁት፣ ለእኔ አይደለም። እሺ ንገሪኝ። እህቴ ከዚህ በፊት ሄዳ ነበረ፣ ሳውዲ ሄዳ ነበረ እና እዛ 4 ዓመት ከሰራች በኋላ ወደ አገሯ ስትመለስ ያው የእህቴ ባል ነበረ የላካት። ከዛ በኋላ እንድትመጣ አይፈልግም ነበር፣ እዛ እንድትሰራ ነበር የምፈልግ የነበረው። ከዛ ወንድሜ ነበረ እንድትመጣ ምናምን እና ያላትን ገንዘቧም እንድታይ ምናምን የነገራት ማለት ነው። ከዛን መጣችና ስታይ የ2 ዓመት እንትኗን ስታይ የላትም ማለት 10,000 ብቻ ነው ምናምን ነው ያገኘችው ማለት ነው። ብር ጠፍቶባት ምናምን እና በጣም በሰዓቱ በጣም ራሷን ለማጥፋት ምናምን በጣም ብዙ ነገር ነበር እንትን ያደረገችው እና ከዛ በቃ ይሆናል ምናምን ብለው ከዛ እንደገና ወደ ዱባይ ሄደች ማለት ነው። ወደ ዱባይ ከሄደች በኋላ አሁን ወደ 6-7 ዓመት ይሆናታል እና መሬት ግዙልኝ ትላቸውና ከዛ ወንድሜ ያው ከሷ ጋር ብዙም አይስማማም፣ ትንሽ ይጣላሉ፣ ታላቋ ማለት ነው እሷ እና ወይኔ በጣም እንትን እያልኩኝ እና መሬት ግዙልኝ ምናምን ትልና እሷ ያልፈለገችው ቦታ ይገዛላታል እሱ ማለት ነው። ከዛ ሄዱና እዩላት የገዛላትን ቦታ የት አካባቢ እንደሆነ እሷ የምትፈልገው ቦታ ከሆነ እዩላትና ሄዱ እንትን በሉት ምናምን ስላቸው ያው ቤተሰብ እንትን ገጠር ስለሆኑ በቃ እሱ እንትን ከሆነ እሱ ካለ በቃ ትክክል ነው፣ በቃ እሱ የገዛላት አሪፍ ቦታ ነው ምናምን ይላሉ ማለት ነው። ሳያዩት ቆንጆ ነው ምናምን ይሏታል። ከዛ በሰው ትጠይቅና የተገዛላት ቦታ በጣም በቃ ገጠር ውስጥ ምናምን ያልፈለገችው ቦታ ሲገዛላት በጣም በቃ እያለቀሰች ምናምን ራሴን ማጥፋው ምናምን እያለች አሁን ፎቶ ስትልክልኝ በቃ እግሯ ምናምን በቃ ደም በደም ነው፣ አይታይም። በቃ በብላ ቆራርጣት። ለምንድን ነው እንደዛ ያደረገችው? ማለት በቃ ከወንድሜ ጋርም ስለማትስማማ ምናምን እንትን ትላለች። እግሯን ቆራርጣ በቃ ፎቶ ላከችልኝ እና ራሴን ማጠፋው እኮ ራሱ ከፈለጭ በወድቅ ደስ ይለኛል ምናምን እያለች ታለቅሳለች። እና ሰው እንዲመክራት ፈልጋለሁ፣ እዚህ ገብታ እንድታወራም ሀቢባ ጋም ገብታ እንድታወራ ምናምን እንትን እላታለሁ። ግን ማውራት አትፈልግም እና ምን ማድረግ እንዳለብኝ አላውቅም። ወደ ሚዲያ መውጣትም አትፈልግም፣ እዚህ ገብታም እንዲያማኩራት ምናምንም አትፈልግም ምናምን በቃ ማልቀስና እንትን ማለት ነው። እና ፎቶ ስትልክልኝ እግሯ በቃ ደም በደም ነው፣ ቆራርጣ በቃ በቢላ ቆራርጣ ማለት ነው። እና ምን ማድረግ እንዳለብኝ እንድትነግረኝ ፈልጌ ነው። እሷ በቃ ወደ ሚዲያ አትፈልግም፣ በቃ ወደዚህ መጥታ ሰው እንድመክራት ምናምን አትፈልግም በቃ። እና በቃ ስልክሽን ዝጊ በቃ፣ ወይም አታውሪያቸው እነሱ በቃ። ስልክሽን ስትዘጊ እኮ ሰላም ታገኛለሽ። በቃ ተይው፣ ስልክሽን አታንሽላቸው፣ ስለነሱ አትጠይቅ። በቃ ሁሉንም ነገር እኔ አወራልሻለሁኝ ምናምን እላታለሁኝ። ግን ሰው ደግሞ ያው ትጠይቃለች፣ ሰው እንዴት ናቸው ምናምን እያለች ደግሞ ትጠይቃለች። በዛው የሆነ ነገር ትሰማለች፣ ከዛ ደግሞ ታለቅሳለች ምናምን ነገር ነው። ምንድን ነው ማድረግ ያለብኝ እኮ እህቴ? አሁን ምክንያቱ ምንድን ነው? እሱን እኮ ማወቅ አለብን። ምን ሆና ነው? አሁን ምንድን ያለችሽ? በምን ምክንያት ነው ይሄ ሁሉ ነገር? ይኸውልህ ከወንድሜ ጋር አትስማማም ብያለሁኝ እና ግዛልኝ ያለችው ቦታ
አይገዛላትም። እሱ በቃ እሱ ያለው ቦታ ነው የተገዛላት ማለት ነው። የሆነ 2 ቦታ ገዝታ የሆነ እሷ ያላለችው ቦታ ነው የገዛላት ምናምን ከቤተሰብ ጋር እንትን ስትል በማን ስም ነው ቤቱ የተገዛው? በሱ ስም ነው የተገዛው። እሺ እሷ የፈለገችው ቤት ስላልገዛላት ነው እንደዚህ ያደረገችው እኮ እንዳልኩ ያው ከቤተሰብም እንትን እያጣላት ስለሆነ ነው። እሱ ገባክ? እነሱ ሆዱና ይሉኝ ቦታው እንዴት ነው የተገዛልኝ ምናምን ስትላቸው ገና ሳያዩት በቃ ቆንጆ ነው የምትፈልግ ቦታ ነው በጣም ቆንጆ ነው ምናምን ብለው ነገሯት እና ከዛ አሁን በቅርብ ሄደው ሲያዩት በጣም በቃ ምንም እንትን በቃ ያልሆነ ቦታ ነው የገዛላት። ገብተዋል? ያልሆነ ቦታ ስለሆነ የገዛላት ከዛ ልነግሯት አልፈለጉም እነሱ በጣም እንትን ስላሉ ማለት ነው። ከዛ ምን ሆናችሁ ነው ማትነግሩኝ? የሆነ የተፈጠረ ችግር አለ እንደ ምናምን ስትላቸው በቃ የማይሆን ቦታ ነው የተገዛልሽ ምናምን አሏት። ከዛ እስከ ዛሬ አየነው ምናምን ስትሉኝ አልነበረ እንደ ሄዳችሁ አይተነዋል ቆንጆ ነው ምናምን ስትሉ አልነበረ እንደ ምናምን ስትላቸው በቃ እሱ ብሎን ነበረ። አሁን ስናየው ያው የሚሆን ቦታ አይደለም በቃ ሽጡትና ቢያንስ እንኳን ራሱ የቻለ ሽጡልኝ ምናምን ስትላቸው ደግሞ ራሽናይና ራሽን ሽጬ ነው ሙላት ያሉት። ገብቷል? እዚህ በጣም ተሰቃይታለች። እዚህ የ1 አመት ደሞዝ ምናምን አልተሰጣትም እና በቃ ችግሩ ምናምን እንትን አለባት ተደራረበባት። ምን ያህል ብር ነው አጠቃላይ ምኑ የተገዛው? ይላክችለት አላውቅም። እሷ ነው እንትን የምትለው የላከችለት። የሚዩት አርጊስ እና መልሽን ነገር አዳጭ። እሺ አንደኛ ነገር አሁን ብትመጣ ጥሩ ነው። እሷ እንደምንም አግባብተሻት ብትመጣና ይፈልግሻል ምናምን በያትና እስኪ እናውራት። ገብቶሻል? አትመጣም አትፈልግም እንዴ? ምን ማለት ነው? ሰው እንግዲህ ሞታለሁ ካለ አንድ ሰው ለራሱ ህይወት ራሱ ነው እኮ ዋስትና የሚወስደው። ያዙኝ ልቀቁኝ እሞታለሁ ብሎ ታግሎ አረ አርፈ ቁጭ በልታው እንዲህ ብለሽ መክረሽ እግሩን አስረሽ እኮ አታስቀምጪውም። ካልገገር ትሄጃለሽ እኮ ኑሮ አለሽ እኮ ትሄጃለሽ አይደል? ያ ሰው ህይወቱን ራሱ ነው ፕሮቴክት ማድረግ ያለበት እንጂ እሞታለሁ ምናምን ስላለ በቃ ያንን ሰው አስረሽ ወይ እስር ቤት አትከችው። ስለዚህ ለያዥ ለገናዥ አስቸጋሪ መሆን አያስፈልግም። ጥፋቱ የእሷ ነው። በመሰረቱ ኃላፊነት መውሰድ አለባት። ራሷ ገንዘብ ልካ ግዙልኝ ምን አስባላት? አይሻውን ጥፋቱ የእሷ መሆኑን ስለማታውቅ ስህተቱ የኔ ነው፣ ኃላፊነቱ የኔ ነው፣ እኔ ነኝ ጥፋተኛ የሚለው ስሜት ሲሰማት ከዚህ ነገር ተቆጥባ ራሷ እንደዚህ አትጎዳም። አሁን እንዲህ ያልክለት እንዲህ አበላሸው ህይወቴን ገንዘቤን በሉኝ እንዲያደርጉኝ ነው። ጥፋቱ ግን የሷ ነው። አሁን እንዲህ የምታደርጉ ሰዎች ካላችሁ ገንዘባችሁ ልካችሁ እንዲያደርጉልኝ የምትሉ ሰዎች ጥፋቱ የእናንተ የሆነ ነገር ሲወስዱባችሁና ከኪሳችሁ መጥተው ከወሰዱ እውነት፣ ነገር ግን በገዛ እጃችሁ ልካችሁ እንዲያደርጉልኝ ካላችሁ ሰው የእናንተን ህልም ሊገነባ ግዴታ የለበትም። ግማሹን ይቆረጥሙታል፣ ግማሹን የማይረባ ነገር ይገዙላችኋል። ከዛ ይዋረኩኝ ይሏችኋል። ሰው እህትሽን ንገሪያት፣ ትምጣስ ግድ የለም ታጠፋለች። ራሷ ንገሪያት፣ ራስሽ እንድታጠፊ ይፈቅድልሻል፣ ግን ትንሽ ላውራት ስላለ ነው ብለሽ ጠሪያት፣ ችግር የለም። ከዛ ያኔ ካወራን በኋላ እንግዲህ መጫው የራሷ ነው። ግን 1 ደቂቃ ብትሰጠኝ ብዙ አይከፋም። ንገሪያት እሺ፣ 1 ደቂቃ የምፈልገው እሺ። እሺ አሌክስ ሞክራለሁ። እሺ ከመጣች እነግራታለሁ። 1 ደቂቃ አታጣም። በቃ በህይወቷ ሰው ራሱን ከማጥፋትና 1 ደቂቃ ችግር የለውም። ከዛ በኋላ ታጠፊያለሽ። እሺ እንዳያሳስብሽ ማለት እሺ። ንገሪያት። በጣም አመሰግናለሁ አሌክስ። በገዛ እጃችሁ ቆጥራችሁ ገንዘብ ሰጥታችሁ አይሰራም እኮ። ወንድሟ ምን አጠፋ? ምን አጠፋ? በሚሊየን ብር ሰጠችው እንዲያርገኝ ገንዘቡን ሲያዩ አቺማ ምንም አትነቃም። እባክህ ፋራ
ፋራ ስለሆነች በሚለው ዝም ብለህ ራቅ ያለ ቦታ የማይረባ ነገር ግዛና ሌላውን ቆርጥመው ይለዋል ሰይጣን በጆሮ መጥቶ እኮ ተገኝቶ ነው ዋናው መገዛቱ ነው ቤት ነው ብሎ የማይረባ ነገር ይገዛላታል። ልጅቷ ከፎቅ ራሴን ካልከሰከስኩ እንዴ ጥፋቱ እኮ ያንቺ ነኝ ናት ይማላክ ያለሽ ሌሎቻችሁም እንደዛ አታርጉ። የእናንተን ህልም ሊገነባ የተቀመጠ የለም። እናት አባት አይተኛላችሁ፣ ወንድም እህት እናንተን ሊጎዱ ፈልገው እንኳን ባይሆን እንዲሁ ያደርጉታል። በቃ ችግራቸው ሊያስደርጋቸው ይችላል። ስለዚህ እንደዛ አታርጉ። የምትረዷቸው ከሆነ ገንዘብ ስጧቸው፣ ዝም ብላችሁ እርዳታ፣ ድጋፍ። ህልማችሁን ግን የእነሱ እጅ ላይ አታስቀምጡት። ሄሎ ትንሽ የዛሬው ቀዶ ጥገና ከበድ ያለ ነው ግን ተወጥቷለን። ባኛ አመሰግናለሁ። ማለት አይደለም ታስስ እኔ አንድ ነገር እንድትመክረኝ ነው የምፈልገው ማለት ነው። እሺ ያለሁት ሳውዲ ነው እና በጣም ጭንቅ ይለኛል፣ የሆነ ብቸኝነት ይሰማኛል ማለት ነው። እንደውም ያስጨንቅሽ ብቸኝነቴ ከምንም ነገር እየተሳካልኝ አይደለም በህይወቴ ላይ ማለት ነው። የሆነ እለፋለሁ፣ እደክማለሁ፣ በቃ በጣም የሆነ ብክን የምትለው ነገር አለ እንደዚህ በቃ አንደኛ ውስጤ ሰላም ማያገኘው ብቸኝነት ስለሚሰማኝ ነው። እናት አባት የለኝም፣ ህይወት የለውም እና ያው ወንድም እህት ደግሞ ታውቃለህ እንደ ቤተሰብ አይሆንም፣ እንደ እናት እንደ አባት የሆነ ሚስጥርህን አይካፈልህም። ፍቅረኛ ብዬም ሲይዝ አይሆኑም። የወላይ ፍቅር ያው እንደምታውቀው ማለት ነው። ይመጣሉ የሆነ ሰባብረውኝ ይሄዳሉ። በቃ የሆነ ውስጤ ሰላም አላገኘኝ ያልኩኝ ማለት ነው። በቃ የሆነ ብክን በቃ ብርም አልያዛለኝ፣ ፍቅረኛም አልያዝልኝ ማለት ከኔ የጎደለ ነገር አለ ብዬ ራሴን እጠይቃለሁ ማለት ነው። ግን ምንም ሊገባኝ አልቻለም። በቃ ምን ላደርግ የሆነ በቃ ብቻ መፍትሄ። እድሜሽ ምን ያህል እድሜሽ? ወደ 23-22 አካባቢ። በድርጅት የሰራሽ ሰው ሀገር ሳውዲ? ወደ ሳውዲ እንኳን ገና 2 ዓመቴ ነው። ዱባይም ሰርቻለሁ፣ ቤሩት ሰራው። ብቻ በቃ ህይወቴን ያሳለፍኩት ስደት ላይ ነው። በቃ ግን ብር እጄ ላይ አይገባም። በቃ አባቴን ቀበርኩኝ ራሴ አሳክሜ በእርዳታ ሁሉም ማለት ነው ዱባይ ያለ በቃ ከደሞዝ አልፎ በቃ ጌም ተጫውቼ በእርዳታ ሁሉ አሳክሜዋለሁ፣ ግን አልተረፈም። በዛ ሰዓት ደግሞ የሆነ ልቤ ስብር አለ። አንድ መከታዬ ነበረ አባቴ ማለት በቃ ሁሉም ቤተሰቦቼ ነበር። እናቴን ገና በልጅነቴ ነው ያጣኋት ሳላውቃት ማለት ነው። አባቴ ግን በቃ ሲከፋኝ ስደውልለት የሆነ ድምፁ ስሰማው የሆነ አላ የውስጥ እርካታ ነበረኝ። አረብ ሀገራቶችም ስሰራ የሆነ አባት አለኝ መመካበት፣ የሆነ በቃ የሆነ ነገር አደርጋለሁ፣ የሆነ ከፍ አደርገዋለሁ፣ አነሳዋለሁ እያልኩኝ ተስፋ ነበረኝ። ከባህልክሴ ግን አሁን ላይ ግን ተስፋ ማድረግበት ነገር የለም። በቃ ምንም ማለት ነው ውስጤ በቃ በጣም ብቸኝነት ይሰማኛል። ነው ገና ልጅ ነሽ እኮ 23-22 ዓመት ያልሽ በልጅነትሽ ከሆነ ወደ ስደት የወጣሽው። አሁን እያለፈው አልፏል። ከዚህ በኋላ እድል አለሽ። ይኸውልሽ እኔ በ23 ዓመቴ አሁን ማውራሽ ገብቶኝ ቢሆን ብዬ ቆጨኛል። እውነቴን ነው የምነግርሽ። ምክንያቱም ብዙ ነገር መቀየሰው እድሜ ጊዜ ባይዞ ከገንዘብ ከወርቅ ከምንም በላይ በጣም ውዱ ነገር ጊዜ ነው ጋይስ። በጊዜያችሁ ከተጠቀማችሁ ነው፣ ጊዜያችሁን በአግባቡ ካረጋችሁት በቃ ትልቁ ሀብት እሱ።
ሰው የጠፋው ገንዘብ ይጥፋ። ያለፍሽበት መንገድ እንደ ልምድ እንደ ኤክስፒሪየንስ ጥሩ መጥፎ አትማር። ያለፈው አልፏል፣ አይስተካከል። ያለፈውን ማረም ማስተካከል አትሺ። ያሳለፍሽው ግን ከዛሬ ተነስተሽ መጨረሻውን መቀየር ትችላለሽ። ገብቶሻል? ያለፈውን አባትሽ ማረፍ፣ ገንዘብ ለፍተሽ ገንዘብ ባዶ መሆን፣ ሁሉ ነገር አልፏል፣ አትቀይርም። ወደፊቱን ግን መቀየር ትችላለሽ። ለምን? አሁን ላይ ስላለሽ አሁን ማሰብ ማስተዋል መንቃት ከቻልሽ የዛሬ 5 ዓመት መቀየር ትችላለሽ። የዛሬ 5 ዓመቱን ውጤት ምን በማድረግ አንደኛ ከዚህ እንደወጣሽ ከዛሬ ጀምሮ እቅድ ይኖርሽ። ጊዜ እንደሌለሽ አድርገሽ ነው የኔ ናት የምትኖሪው። 1 ወር ብቻ ነው በህይወት ብለሽ አዳምጪ። በህይወት የምትኖሪው 1 ወር ብቻ ነው። ይህን አንቺ ለራስሽ ነገር ጽፈሽ አስቀምጪ። በቃ 1 ወር ነው ያለኝ ጊዜ። እንዲህ ስላልተባልን እኮ ነው ምንዝናናው ጎበዝ። 1 ወር ነው የምትኖረው። ከዚህ በኋላ 2 ወር ነው ያለ ጊዜ፣ 1 ዓመት ብቻ ነው የምትኖረው ብሎ ፈጣሪ ያለንን ጊዜ ቢነግረን እንዲህ የምንኖረው እንዘናጋለን እንዴ? አላማችን ላይ እንዝናናለን። እንዲያርጉ በዚህ ነው ሲሉ ሰዎች እንኳን ሲጠሩን አራ ይቅርታ ጊዜ የለኝም ነው የምንለው። ይቅርታ ብዙ ጉዳይ አለብኝ እኔ ለተራ ነገር ጊዜ፣ መጥፎ ነገር፣ አሉባልታ፣ ወሬ፣ ስድብ፣ ጥላቻ ምናምን ቦታ አትገኝም። ለምን? እኔ 1 ወር ብቻ ነው ያለኝ ጊዜን በአግባቡ ልጠቀም። ግን መቼ እንደምንሞት ስላልተነገረን በቃ ዝም ብለን እንዲሁ ብናባክነዋለን። ይህን ጊዜ እንፈጀዋለን ማለት ነው፣ የጠላት ጊዜ ይመስል። ስለዚህ 1 ወር ነው ያለሽ ጊዜ። በዚህ ጊዜ ውስጥ ምንድነው መቀየር ያለብሽ? እቅድ አውጪ። የምታገኘውን ገንዘብ ሴቭ አድርጊ። ልክ ይሄ ወር ሲያልቅ ደግሞ ልክ ዘኔክስ መንዝ ላይ ደግሞ ልክ እንደዚሁ 1 ወር ነው ያለኝ ብለሽ ታስብሻለሽ። ይህ አዳፕት ባረገ ቁጥር ተራ ቦታ ሲጠሩሽ አትገኝም። ገንዘብ እንደዚህ አውጪ እንዲግሽ እንዲሲሉሽ አይ ጊዜ የለኝም እኔ አላማ አለኝ ትያለሽ። ማንም እንደፈለገ እንደ ቀዝቃዛ ገንፎ መጥቶ አይዝግሽም። የትም ነይ ሲሉሽ አትሄጂም። ብቸኝነትሽን ተወጂዋለሽ። ብቸኝነት በጣም ኢምፖርታንት ነገር ነው። ይኔናል ብቻሽን ቴንክ ዩ ሶ ማች ብቻሽን ነው የምታሳኪው። አሁን ማውራሽን ነገር ሰው ስላለ አይደለም። በዙሪያ ሰው ካለማ ጠልፎ ይጥልሻል እቅድሽን። እኔ በህይወቴ ውስጥ አሁን ማሰባቸው ነገሮች እንደማሳካቸው እርግጠኛ የሆንኩት በምን እንደሆነ ታውቂያለሽ? አሁን እርግጠኛ እንደማሳካው ያው እድሜና ጤና ብቻ ይስጠኝ እንጂ እግዚአብሔር ከዛ ውጪ የሚያቆመኝ የለም የምፈልገውን ለማግኘት። ለምን? ብቻዬን ስለምሮጥ፣ ጀማ ስለሌለኝ፣ ወከባ አልወድም። ይሄ ጀማ ጓደኛ ሰብስቤ እቅዴ እኮ እንዲህ ነው የምነግረው ሰው የለም። ሰው ይኸው ሶሻል ላይፍ አለኝ ከእናንተ ከምን እንገናኛለሁ። ከዛ ውጪ ስራዬ ላይ ስለ እቅዴ የሚያውቅ ማንም የለም። ምን እንደማሳካ ማንም አያውቅም። ወዴት እየሄድኩ እንዳለው ለምን እየሰራው እንደሆነ ማንም አያውቅም። ስለዚህ እኔን ሊጥለኝ የሚችለው ስንፍናዬ ብቻ ነው። እጄን አጣጥፌ እጭ እያልኩ ማዝግና ራሴ ምዝግ ከሆነ ብቻ ነው መውድቀው እንጂ ሰው አይጥለኝ። አያውቅማ። ሰው ማያውቀውን ሰው አይጥልም እኮ። ጉዞሽን የሚያውቅ ከሆነ ነው መንገድ ላይ ጠብቆ ገዝግዞ የሚጥልሽ። ስለዚህ ብቻሽን ስትሆኚ ይሄ አቅም አለሽ። ሴኪዩር ነው የምትሆኚ። ሴፍ ነሽ። የሚሰርቅሽ የለ፣ የሚያማሽ የለ፣ የሚሰድብሽ የለ። ሰው በግምት ነው ስለ አንቺ ሊያወራ የሚችለው። ስለዚህ ብቸኝነትሽን ጉዳጅ እያልኩሽ እኔ ፈልጌ ነው የሆንኩት ብቻዬን። አሁን በሰው ልከበብል ጨብጨባ፣ ወከባ፣ አዋራዎች የሰኩ ሊከሰት ይችላል። አልፈልግም። ብቻዬን መሆን የፈለግኩት የብቸኝነት ሚስጥሩ ስለገባኝ፣ አንቺም ይገባሽ። ብቻ መሆን አቅም ነው፣ ኃይል ነው። ስለዚህ ከዛሬ ጀምረሽ የዛሬ 5 ዓመት ያለችዋን ማንነትሽን ምን ማድረግ ትችላለሽ? መስራት ትችላለሽ ማለት ነው። ተግባባን? እሺ ወንድሜ አመሰግናለሁ በጣም። መልካም እህታ። ወይኔ ወጥ ወይኔ 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 ወይ ተሳስቼ ሁለቱንም ነካሁት። አለሽ እስቲ ላኪልኝ። ቁጭ ብላ ጠብቃ ነው እኮ ሊሆን ይችላል። ቅድም ከታች የነበረችው ማለት ነው። ላኪ እስቲ ካለሽ። ካላክቸው ማዳም ይዛ ትሄዳለች ማለት ነው። ብቸኝነታችሁን በጣም ነው እንደምትፈሩት ሁላችሁ። ብቻችሁን ሆናችሁ ማለት እኮ ትልቅ ፓወር ነው ጓዶች።
ጋይስ ዛሬ እኮ ጓደኛ ወዳጅ እንደዚህ ብታበዙ ሰው ማለት ነው መሰላል ይሰጣችሁና የሰጣችሁ መሰላል ሸርተታርጎ ራሱ ይጥላችኋል። ራሱ መወጣጫውን ይሰጣችሁና ውጡ ይላችሁና መሰላሉን አይነሳባችሁ። ስለዚህ ለብቻችሁ መጓዝ ለድርድር የምታቀርቡ ጉዳይ መሆን የለበትም። ግን በሰው መከበብ ትፈልጋላችሁ ብዙዎቻችሁ። ሰው አደጋ አለው፣ ጥፋት ነው። እውነቴ ነው የምነግራችሁ። በእውነት በጣም የበሰሉ ሰዎች ብቻቸው ነው የሚሉት። ድራማ አይፈልጉ፣ ወከባ አይፈልጉ። ሄሎ ሚዩት ካረግሽ ትናንትናም ገብቼ ነበረ። ትናንትና ማውሮችክ ነበርና ከዛ በቃ ሌሊቱን ሙሉ እንደዚህ እንቅልፍ አይወስደኝ ብሎ ነበር ያደረው። በቃ እየተናደድኩ እያለቀስኩ ምናምን ያሳለፍኩትን ጊዜ ሳስብ ማለት ነው። ትናንትናም ነግሬህ ነበር። ያው ሰው ስለሚበዛ ነው እንጂ እንደዚህ የሁለት ልጆች አባት ነበረ። በስደት ነው የተዋወቁት ምናምን ብዬክ ነበርና ያው እንዳልኩ በመንገድ ስመጣ ያኔ አልጠየቀኝም። እዛ ሀገር ቤትም በቃ የምፈልገውን ነገር ስላላሟላልኝ እሱ ስላናደደኝ ነው ወደዚህ ወደ ስደት የመጣሁት። በቃ እሱ ስላናደደኝ ማለት ነው። እና ትናንትና ምክር ከሰጠከኝ በኋላ የባሰ በቃ እንደዚህ አለቀስኩኝ። ያሳለፍኩትን ጊዜ ሳስብ በቃ እድሜን ሁሉን ነገር ሳስብኝ ተናደድኩኝ። እና ያው እስኪ ደግሞ ሁለተኛ ምክር ፈልጌ ነበር። ለዛም ምን ተፈጠረ ማለት እንዳልኩኝ 2 ወር ሆኖኛል ከዘጋኝ። ያኔ ኢሞውንም ዋትስአፑንም ደላልቶብኛል። እኔ ቤተሰቦችን ያው በሀዘን አጥቻለሁ፣ እናቴንም ወንድሜንም አባቴንም። ያኔ አንደኛ የቤተሰቦች ሀዘን ከሆዴ ሊወጣልኝ አልቻለም። ሀዘኑ አለ። እናት አባቴን ወንድሜን ሳስታውስ በቃ ሁሌ ማለቅሳለሁ። ሁሌ የሚተያዩኛል አለ አይደለ? በቃ ሁሌ ነው ማለቅሰው። ከዛ ደግሞ እሱን ማጣትም አልፈልግም። ግን ያኔ በጥይት ተመትቻለሁ ብዬክ ነበረ በየመን መንገድ ስመጣ። እህቶቹም እሱም አሳክመውኛል ብዬካለሁኝ፣ አሳክመውኛል። ግን ደግሞ ያን ሁሉ እስር ቤት ተቀምጬ ሀገር ገብቼ ተመልሼ ስመጣ ያው የምፈልገውን ነገር አላሳካም ስላለ እመጣለሁ ስለው ሚስት አይደለሽም ምናምን ብሎ የነበር ብዬካለሁኝ። ከዛ ሚስት አይደለሽም ሲል ልጆቹም ልጆች አይደሉም ምናምን ብሎ የተናድጄ በንዴት መጣሁ ወደዚህ ማለት ነው። ከዛ በኋላ ግን እዚህ እንደምንም ብዬ እንዳልኩ ተፍጨርጭሬ ገባሁኝ። እንደምንም ብዬ ተፍጨርጭሬ ከገባሁ በኋላ ያኔ ሲደውልልኝ ሰላም ነው አባቴ ሞቶ ነበረ ሰላም ነው ምናምን ብሎኝ ሰላም ተባብለን ከዛ በቃ እኔ ጋር ነይ ቶሎ እንገናኝ ሚስቴ ነሽ ምናምን ሲል እንዴ እዛ ያለው እኮ የምፈልገውን ነገር አላሳካ ብለህ ነው የመጣሁት። ሚስቴ አይደለሽም ብለኸኝ ልጆቹም ልጆቹ አይደለክም ብለህ ነው የመጣሁት እና ለምን እንደዚህ ስላለ ምናምን ስለው አይ እኔ እንዳትመጭ ብዬ ነው መጥፎ ነገር እንዳይገጥምሽ ያው በጥይትም ስለተመታሽኝ እንዳትታመሚ ስላልኩ ነው ምናምን ሲል በቃ እሺ ችግር የለውም ብዬ ያን ቀጠልኩኝ። እሱ ጋር ስልክ ማውራት ማለት ነው። ስልክ ማውራት ከጀመርን በኋላ በቃ እኔም ባሌ ላለው እሱ ሚስቴ ይላል እንደዋወላለን ቀን በቀን እሱ ይደውላል እኔም እንደውል ነበር። ግን ከቀን በኋላ በቃ እኔ ጋር ካልመጣሽ ምናምን ሲል እንዴት እንደዚህ ስላለ አንደኛ የመጣሁበትን እዳዬን አልከፈልኩም። ድጋሚ ነው እየነገርሽኝ ያለሽ ወደ ኮይኑ ሰሉሽ ከሰዓት ነው እሺ። ከዛ በኋላ እዚህ ከመጣን በኋላ እንደዛት ብለን ያኔ ላስታውስክ ብዬ ነው እንደዛ ብለን ስንደዋወል ነበረ። ከዛ ካልመጣሽ ምናምን ሲል እኔም በቃ አልመጣም እዳዬንም ካልከፈልኩ እንደዚህ ምናምን ስለው እንዴን የምለውን ማሰሚ ከሆነ ሚስት አይደለሽም ስልክም ዘጋብሻለሁ ምናምን ሲል እንደፈለክ ምናምን አልኩት። ግን እኔ ያም ሆኖ ሁሌ ነበር ማለቅሰው ሲደውልልኝ ግን ማለት ነው ጠንካራ እንደሆንኩኝ ጎበዝ እንደሆንኩኝ በቃ ኃይለኛ ሴት እንደሆንኩ ምናምን ነግሮኝ ነበር። ያኔ ለ3 ወር እኔም ቦልኬው ነበር ተቦላልከን አላገኘውም ነበር። ከዛ ግን በሌላ ደውሎ በቃ ሚስቴ ነሽ እንደዚህ ክፈችው እናውራ አንቺ እኮ ጎበዝ ጠንካራ ነሽ ምናምን ሲል ማውራት ጀመርም ማለት ነው። ከዛ ቀን በኋላ ግን ከተደዋወልን በኋላ መልሶ ማፈግፈግ ጀመረ። ካልመጣሽ እኔ ጋራ በቃ እኔ ጋር ማትመጭ ከሆነ
ምናምን ብሎ ወደ ኋላ መሸሽ ጀመረ። ለምንድን ነው ከኔ መራቅ የምትፈልገው? ሁለት ልጆች አሉን። ልጆቹንም እየደወልክ አጠይቃቸውም። ያኔ አውደ ዓመት ሲመጣ ልብስ ገዝቶላቸው በአባቱ ይልካል። ከዛ ውጪ አይረዳቸውም ለልጆቹ ራሱ ማለት ነው። እኔ ስደት ከወጣን እሱም ከወጣን እሱ 3 አመቱ ሞልቶታል። እኔም ከአመት በላይ ሆኖኛል። ግን ልጆቹንም ደውሎ አይረዳቸውም፣ አይጠይቃቸውም። እኔ ብቻ ነኝ እንዳልኩ እናት አባት የለኝም። ብቻዬን ነው እያሳደግኳቸው ያሉ። ግን እንደዛም ሆኖ እኔ ሁሌ ስለሱ አስባለሁኝ። እንደዚህ ሲፈልግ ስንጣላ አንቺ አትረቢም ይላል፣ ሲፈልግ ጠንካራ ነሽ ይላል። አንቺ ያልሽውን ባልሽው ቃል አትገኝም፣ አትረቢም፣ አንቺ ሰው አይደለሽም ምናምን ይለኛል። እና ይህን ነገር ሳስብ በቃ ውስጤ ይቃጠላል። እንዴት ብዬ ከዚህ ነገር መውጣት እችላለሁ? እንዳልኩ ስልኩን ዘግቶብኛል 2 ወራችን። ኢሞም ዋትሳፕም ቀጥታ መስመሩም ዝግ ነው፣ የለም። ግን ደህና እንደሆነ ስራ እየሰራ እንደሆነ አውቃለሁ። እኔ ደግሞ የእሱ ልጆች የ7 አመት እና የ8 አመት ልጆች ብቻዬን እያሳደጉ ነው። ከዛ ላይ ሳስብ እሱን ሳስብ ደግሞ በቃ ያመኛል፣ እታመማለሁ። በቃ ውስጤ ይታመማል። ምን ማድረግ እችላለሁ? ትናንትና እኮ ያወራሽን ድጋሚ ነግሬሽ ነበር ምን ማድረግ እንዳለብሽ ነግሬሽ ነበር አይደል? እንዴ ምን ማድረግ አለብኝ? ትናንት አውርተናል። ግን ማለቴ እውነቴን ነው። አለቅሳለሁ ሁሌ ነው የምትነግሪኝ። ትናንት ነገርሽኝ ታሪክ አይደል? እኔ ደግሞ ሌላ አዲስ ጥያቄ ነው የመሰለኝ እና እስክጨርሽ የጠበቅኩት ምን ማድረግ እንዳለብሽ አወራን እኮ አይደል? ነው አልሰማሽኝም? ትናንት አይ አረቦቹ ጋር በጎኑ ስራም ስለነበርኩ እየሰማሁ ነበረ። ግን ካወራሽ እሺ አመሰግናለሁ ገብቶኛል ብለሽኝ እኮ ነው የሄድሽው ትናንት አይደል? እሺ ዋሽ አልዋሸክም። ግን ያኔ እየተጨናነቁ ነው። ስለዚህ አሁን ለምን ወይስ እኔ እውነት ነው እውነት አይደለም የሚለውን እንግዲህ ያጠራጥራል። ምክንያቱም ኦልሬዲ ነገርሽን፣ ከዛ አሁን ራሱን የነገርሽን ድጋሚ ያልኩሽ ነገር ገብቶሽ ነበር ወይስ ጭራሽ አልሰማሽን? ትናንት የመከርከኝ እንዳለው ሆኖ አሁን ለምሳሌ እኔ ሲፈልግ ጠንካራ ነሽ ይላል፣ ሲፈልግ ደግሞ አትረቢም ይላል። አሁን ለዚህ መልሱ ምንድን ነው? ሚዩት አድርጊ እስኪ። ለምን አትተይው? ተጨነቀኝ ነው በቃ ተጋገርኩ ስለማለቅስ ነው። ለዛ ነው። ቆይሽ ሚዩት አድርጊ እሺ። አሁን አንቺ ለምን አትተይው? እንዴ ሰው እንዴት ውድቀቱን ይከተላል? ሰው ስንት መከራ እኮ እያሳለፈ እኮ ይኖራል እኮ። የኔት እዚህ ውስጥ እኮ ሰው አርግዘው በሰው ሀገር ልጅ አሳቅፏቸው የሄደ ሰው አለ። ምን እንደሚያደርጉ ግራ ያገባቸው። አሁን ባለፈው ልጅ ይዛ ሰምታችኋል። እዚህ ቤት ልጅ ይዛ ማዳም ቤት እንዴት መስራት እንዳለባት ልጅን ወደ ሀገር ቤት ልላከው ወይስ አላ ስደተኛ ነኝ አለች። ወደ ሀገሯ መሄድ አትችልም። ሰምታችኋል። እዚህ ሀገር ግብጽ ውስጥ ነው ምናምን ያለ ነኝ ያለች። እንዲህ ከባድ አጣብቂኝ ውስጥ ሆኖ የሚሰሩ ሰዎች እኮ አሉ። አንቺ ለምንድን ነው ማትተይው? ለምንድን ነው ኑሮሽን ማትነው? አንድ ሰው እኮ አንድ ጎረምሳ እኮ ካደግሽ በኋላ የተዋወቅሽው አንድ ወንድ እንዴ ጭንቅላቶች ቤት ሰርቷል ሰውዬው። ለምን ትተሽው ጤናሽን አትጠብቂም? በጥይት ተመተሻል ኳል በጥይት ተመትበት ሞቶች ኖሮ ሞተሻል። በቃ ልክ አሁን ይሄ ሰው አይፈልግም። በቃ ፍላጎት የለውም እንጂ አሁን እሱ ምናምን እያልሽ ብታለቅሽ በሰው ሀገርና በሰው ቤት ማንም ዞር ብሎ አይሽ። እንደውም ከአንቺ ጋር መሆንም አይፈልግም እንደዚህ እያለቀሽ እሱ በእርግጠኝነት ድክመትሽን ሲያይ የበለጠ ቻሌንጅ የምታደርገውን ሴት ነው የሚከተለው እንደዚህ አይነት ወንድ። በቃ ታዩና ራስሽን ጤናሽን ጠብቂ፣ ገንዘብሽን ያዥ፣ ጎበዝ ሰው ሁኚ። ጎበዝ ካልሆንሽ የሚፈልግሽ የለም። ሲዳለ ቤተሰብሽ እናትሽና አባትሽ አይፈልጉሽ። በዚህ አይነት በራስ መተማመን ማጣት ውስጥ ማንም ከአንቺ ጋር ጓደኛ መሆን አይፈልግም፣ አብሮ መስራት አይፈልግም፣ ባል መሆን አይፈልግም፣ ፍቅረኛ መሆን አይፈልግም። መንፈሰ ጠንካራ የምትሆኑ ለራስሽ ልታዩ
ወደ ራስሽ ተመለሽና ትኩረት አድርገሽ ራስሽን ኑሮ ስትኖሪ ይመጣል ሰው ራሱ ሲያምርብሽ ስትሻሻይ ህይወትሽ ሲቀየር እሷ ነው እንዲህ ሳበሻቅጣት የነበረው እሷ ነው ሚስት የነበረች ሴት ናት እስኪል ድረስ ተለወጪ። አንገትሽን ደፍተሽ ተለወጪ። ፊዚካልሽ ይለወጥ፣ ገንዘብ አያያዝሽ ይለወጥ፣ እልህ ያዝሽ ተለውጬ ሰዎች በዙሪያ የጠሉኝ የገፉኝን ሰዎች እበቀላቸዋለሁ በስራዬ ብለሽ እልህ ያዝሽ እና ሌት ተቀን ጠንክረሽ ስሪ። ይሄ ነው እንጂ አሁን መልሰሽ አሁን ትናንትና ነግሬሽ መልሰሽ አሁን እሱ ጋር ያለ ነገር እያልሽ የጻፈልሽን እያይሽ እንዲሁ ተኝተሽ እሱ ጋር እንትን የምትይ ከሆነ ልክ ያው ምርጫው አንቺ ነው ኖርማል። ግን እኔ ይሄ ነው መንገዱ። ወደድሽም ጠላሽም የማሸነፊያ መንገድሽ ወይም ካርታሽ ይሄ ነው። ይህን ካላደረግሽ የዛሬ 20 ዓመት የዛሬ 10 ዓመት ነው የሚሰጡን ብንኖር እንዲሁ እሱን እየተከተልሽ ነው የምትኖር። ተግባባ? አይ ነው እንግዲህ ጨንቋስ ሊሆን ይችላል። ግን እኔ ያው ትናንትና ነግረኛል፣ ግን እስቲ ሌላ አዲስ ነገር ፈልጌ ነው ስትለኝ ስሰማ የነበረው ምን ሆና ነው ሰውየው ደወለ ድጋሚ አገኘችው አካል ምናምን የሚለውን ነበር። ግን እሷ ራሷ ትናንቱን ድጋሚ ስለዚህ ትናንቱ መርፌ እንግዲህ ከሽፏል ማለት ነው። መርፌ ሲከሽፍ እንደዚህ ነው ይላችሁ፣ እንደ ሮኬት ከሸፈ፣ መርፌው ከሸፈ። ጤና ይስጥልኝ ያላችሁ ሰዎች ነው። እኔ ወንድማችሁ ነኝ፣ ያዳመጣችኋለሁ። ምንም ችግር የለውም። ካለኝ 24 ሰዓት ከተሰጠኝ 24 ሰዓቱ ስለእናንተ 1 ሰዓት ተኩል በሰጣችሁ ምንም አልሆነም። ደህና ነው መሆኑ። እወዳችኋለሁ። ነገ እንገናኛለን በተመሳሳይ ሰዓት። በዚህ አጋጣሚ የምጠይቁኝ ሰዎች ኢንቦክስ ላይ ስልክ ወደ ኢትዮጵያ መላክ የምፈልጉ ሰዎች እዚህም ሀገር ቤት ለቤት ዲሊቨሪ ያለን ማንኛውም ኦሪጂናል ሞባይሎችን እየላክን ነው። አገልግሎታችንን ለማግኘት እዚህ ቲክቶክ ፕሮፋይል ውስጥ አለላችሁ፣ እሱን መጠቀም ትችላላችሁ። የዋትሳፕ እና የቴሌግራም ስልክ ቁጥር ነው። ነገ እንገናኛለን። ጤና ይስጣችሁ፣ ክፉ አይንካችሁ። መቼም ቢሆን አትታመሙ። ሆስፒታል የምትሄዱት ሰው ለመጠየቅ ይሆን? እሺ፣ ክፉ ክፉን አድርገው ደግ ደጉን ያሰማችሁ። ክፉ የሚያስቡባችሁን ሰዎች ከህይወታችሁ ይንቀልላችሁ። እንቅፋት የሆነባችሁን ከፊት ዞር ያርግላችሁ። እሺ፣ የነካችሁት የሰራችሁት በሙሉ ይባረክላችሁ። ያልታሰበ ሲሳይ ይስጣችሁ። ቆጥራችሁ ማትጨርሱት። እሺ፣ ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና